ስሙ ለዘላለም የተመሰገነ ይሁን። ተለይመና እናታችን ቅድስት ድንግል ማርያም አምላክ ባከበራት መጠን ስሙ የተባረከና የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት፣ ቅዱሳን መላእክት ሁሉም እንደተሰጣቸው እንደ ጸጋ ማዕረጋቸው መጠን ስማቸው የተባረከና የተመሰገነ ይሁን። እንግዲህ እግዚአብሔር አምላካችን ወዶ ፈቅዶ እግዚአብሔር አምላካችን በምሕረቱ በቸርነቱ ጠብቆ ለዚህ ሰዓትና ለዚህ ዕለት አድርሶናል። እንግዲህ ሱባኤያችንን ጀምረን እግዚአብሔር አምላክ ፈቅዶ ለዚህ ቀን አድርሶናል። አምላካችን እግዚአብሔር በድጋሚ ስሙ ለዘላለም የተመሰገነ ይሁን። አሜን። እቺ ሱባኤ ብዙ ቅዱሳን አባቶቻችን በረከት ያገኙባት፣ ይልቁንም ደግሞ የቅዱሳን ሐዋርያት ጥያቄ መልስ የተሰጠበት፣ ቅዱሳን ሐዋርያት በሱባኤያቸው እግዚአብሔርን በመጠየቃቸው ወደ እግዚአብሔር በማመልከታቸው ለጥያቄያቸው ለጸሎታቸው መልስ ያገኙባት ሱባኤ ናትና እኛም ደግሞ የልቦናችን መሻት የሚፈጸምበት ከእግዚአብሔር ጋር የምንሆንበት አምላካችን ያደርግልን። እንግዲህ እቺ ሱባኤ የተያዘችው የተጾመችው 2 ጊዜ ነው ማለት ነው። እንግዲህ ከ7ቱ ጾማት አንዲቷ ጾም ጾመ ፍልሰታ ማርያም ወይም የእመቤታችን የቅድስት ድንግል ማርያምን ትንሣኤዋን ዕርገቷን የምናስብበት ከመትንሣኤ ወልዳ ስለሚል እንደ ልጇ ትንሣኤ የሆነውን ትንሣኤዋን ለማየት ቅዱሳን ሐዋርያት ጓጉተው 2 ጊዜ ሱባኤ ይዘዋል ብያችኋለሁ። የመጀመሪያው እንግዲህ እመቤታችን ቅድስት ድንግል ማርያም ፈጣሪ ዓለማት መጋቢ ፍጥረታት ጌታችን መድኃኒታችን ኢየሱስ ክርስቶስን የወለደች የሁላችን እናት እመቤታችን ቅድስት ድንግል ማርያም ልጇ ወዳጇ ወደ እረፍት ህልፈት ወደ ሌለበት የዘላለም እረፍት ወደ ሆነበት ጭንቀት መከራ ወደ ሌለበት ዓለም ይወስዳት ዘንድ ፈቃዷን ቢጠይቅ እንዴት ያንተ እናት ሆኜ ወደዛ ዓለም ወደ ሌላኛው ዓለም እሄዳለሁ? እንዴት ሞት ለኔ ይገባኛል? ብላ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ክርስቶስን ብትጠይቀው እነሆ በአጸደ ሥጋ እያለች ሲኦልንም ገነትንም አይታለች። በሲኦል ያሉትን ነፍሳት ሲሰቃዩ ሲንገላቱ ብታይ እንግዲህ ክፉ የሰራ ጊዜያዊ ማቆያ በዚህ ሰዓት ሲኦል ነው፣ መልካም ለሰሩ ገነት ነው እና በሲኦል የሚሰቃዩትን ነፍሳት ስታይ እመቤታችን ቅድስት ድንግል ማርያም ልጅ ሆይ ማራቸው ብላ ብትጠይቅ ጌታችን አምላካችን ማለታችን ኢየሱስ ክርስቶስ እነዚህ ነፍሳት ሁሉ እንዲድኑ የምትሺ ከሆነ አንቺ ሙችላቸው አላት ብለው እንደውም አበው ይነግሩናል። እና በዚህ ጊዜ አንድ ጊዜ አይደለም 7 ጊዜ ልሞት ብላ እመቤታችን ቅድስት ድንግል ማርያም ይህንን ቃል ተናግራለች። በልጇ ፈቃዷንም ጠይቆ በጥር 21 ቀን እመቤታችን ቅድስት ድንግል ማርያም ዕረፍቷ ሆኗል ማለት ነው። እና እመቤታችን ደግሞ ሊቁ ምን ብሎ ነው የተናገረው? ሞትሰ ለሟቲ ይደሉ ሞታ ለማርያም ያዘው ለኩሉ። ሞት ለሚሞት ሰው ሁሉ ይገባዋል፣ የማርያም ሞት ግን በጣም ያስደንቃል፣ በጣም ደግሞ ያስገርማል ብሎ ተናግሯል። እውነት ነው። ፈጣሪ ዓለማት መጋቢ ፍጥረታት ክርስቶስን የወለደች እናት ሆና ግን ሞትን ትቀምሻለች ስትባል በኃጢአት ስለወደቅ ነው ስለኛ በኃጢአት ስለወደቁት ሰዎች ብላ ይሁን ብላ ይህንን ተቀብላለች። አምላካችን የማያዳላ ነው። በዚህ ዓለም ውስጥ የሚኖር ባለስልጣን ግን እንዲህ አያደርግም። ክርስቶስ ግን እናቱን ወደማያልፈው ዓለም ይወስዳት ፈቃዷን ጠየቀ። ጥር 1 ቀን እመቤታችን አረፈች። እመቤታችንን ወስደው ሊቀብሯት በሚሹ ጊዜ ወደ መቃብር ስፍራ ይዘዋት ሲሄዱ አይሁዳውያን ልጇ ተነሳ፣ ከትንሣኤ ሞትን ድል አድርጎ ተነስቶ አረገ እያሉ ሐዋርያት እኛን ሲያንገላቱን ነበረ። አሁን ደግሞ እሷ ተነሳች አረገች ብለው ሊያሰቃዩን አይደለም ብለው ተማከሩ። ስለዚህ ምን እናድርግ ተባሉ። አበው ምን ይላሉ? ጌታ ሆይ ከወዳጅ ጠላት አንተ ጠብቀኝ፣ ጠላቴን እኔ እጠብቀዋለሁ ይላሉ። የእመቤታችን የሥጋ ዘመድ የሆነ ታፋንያ የተባለ ሰው ወደ እመቤታችን ዘንድ እንዲሄድና የአልጋውን ሸንኮር እንዲጨብጥ እንዲሁም ደግሞ ከዛ ስጋዋን በርነ ስጋዋን ወስደው እንዲያቃጥሉት ተስማሙ። ታፋንያም እያለቀሰ ሄደ። የአልጋውን ሸንኮር ጨበጠ። የአልጋውን ሸንኮር በጨበጠ ጊዜ ግን የእግዚአብሔር መልአክ እጁን ቀጣው። በዚህ ጊዜ ወደ እግዚአብሔር አለቀሰ፣ እግዚአብሔርን ለመነ።
ቅዱስ ጴጥሮስንም ለመነው። ከዚህ በኋላ ቅዱስ ጴጥሮስ ግን ታሪክ ስለማሳጠር ነው። ቅዱስ ጴጥሮስን በለመነው ጊዜ እናታችንን ጠይቃት አለው። የእመቤታችን በድነ ሥጋ አንደበት አውጥቶ ጴጥሮስን እነሆ ጸልይለት፣ ወደ ቦታው መለስለት ብሎ ነገረው። በዚህም ጊዜ ቅዱስ ጴጥሮስ ዓለምን ፈጥሮ በሚገዛ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስምና በእናቱ በድንግል ማርያም ስም ብሎ በተናገረ ጊዜ የቶፋንያ እጅ ወደ ቦታ ተመልሳለች ማለት ነው። በዚህ ጊዜም ልጇ ወዳጇ ወደ ሰማይ አሳርጓታል። በዕፀ ሕይወት ስርም ወስዶ አስቀምጧታል። በዕፀ ሕይወት ስር ባስቀመጣት ጊዜ ስታርግ ወይም ደግሞ በድነ ሥጋዋን ወስዶ በዕፀ ሕይወት ስር ሲያስቀምጥ ያየው ከቅዱሳን ሐዋርያት መካከል በመስቀል ስር የነበረ የእመቤታችን የአደራ ልጅ የሆነ እመቤታችን ለአደራ እናትነት የተሰጠችው ወንጌላዊ ቅዱስ ዮሐንስ ነበረ እና እመቤታችንን እንዴት እንደሆነች በጠየቁት ጊዜ ሲነግራቸው እንዴት ዮሐንስ ብቻ አይቶ እኛ ሳናይ ብለው ሱባኤ ይዘዋል። ከ1 እስከ 7 ከ7 እስከ 14 ሱባኤ ሲጨርሱ በ14ተኛው ቀን ልጇ ወዳጇ ክርስቶስ ትኩስ በድነ ሥጋ አድርጎ ሰጥቷቸዋል። እመቤታችንን ወስደው ቀብረዋታል። በዚህ ጊዜም ከቀበሯት በኋላ እመቤታችን ቅድስት ድንግል ማርያም ከመ ትንሣኤ ወልዳ ይላል እንደ ልጇ ትንሣኤ ተነስታ አድርጋለች። ስታርግ ቶማስ በደመና የእመቤታችን እረፍቷን አላየም ነበርና አስተምሮ ሲመለስ በደመና ላይ ተገናኝተዋል። ቶማስም እናቴ ወዴት ትሄጃለች ብሎ ጠየቃት። ለእመቤታችን ቅድስት ድንግል ማርያምን በልጇ ፈቃድ እንደሞተች እንዲሁም ደግሞ ልጇ ክርስቶስ ደግሞ ያደረገውን ድንቅ ነገር ሁሉ ነገረችው። በዚህም ጊዜ አስቀድሞ ትንሣኤውን አላምን በማለቴ እጄን ወደ ጎኑ እሰዳለሁ ብዬ ያንን ሁሉ ነገር አጋጠመኝ። አሁን ደግሞ እንዴት የእሱን ትንሣኤውን አስቀድሜ ሳላይ ያንቺንም ደግሞ ይህንን ሳላይ ብሎ ቶማስ በተናገረ ጊዜ እመቤታችን ትንሣኤን እርገቴን ከአንተ ውጭ ማንም አላየም፣ ከወንድሞች ሁሉ ተለይተ ያየኸኝ አንተ ነህ ብላ እመቤታችን ነግረዋለች ማለት ነው። እመቤታችን ይህንን ከነገረችው በኋላ ማስረጃ የሆነው ዘንድ ለወንድሞቹ ይነግራቸው ዘንድ ሰበኗን ሰጥተዋለች። አሁን ዲያቆናት ቅዳሴ ሲቀደስ በቅዳሴ መካከል በመጾር መስቀል ላይ ልክ እንደ መቀነት የሚያወርዱት የእመቤታችን ሰበን ምሳሌ ነው ማለት ነው እና ያንን ሰጥተው ቅዱስ ቶማስ ወደ ቅዱሳን ሐዋርያት ወደ ወንድሞቹ ይመጣል። ወንድሞቹንም ደግሞ እናታችን የት ሄደች ብሎ ጠየቃቸው። እናታችን የት ሄደች ብሎ በጠየቃቸው ጊዜ አጠንክሮ ቢጠይቃቸው አጥብቆ የጠየቀ እናቱን ሞት ይረዳል እንዲሉ አበው፣ እንዲሁም ደግሞ ቅዱሳን ሐዋርያት አጥብቆ ቢጠይቃቸው በጭንቀቱም ውስጥ ሆነው ቢሆን እናታችን አርፋለች ብለው ነገሩት። መቼ አረፈች ቢላቸው በጥር መቼ ቀበራችኋት? በነሐሴ በጥር ሞት በነሐሴ መቃብር ለወሬ የማያምር መቃብሯን አሳዩኝ ብሎ ጠይቋቸዋል ማለት ነው እና በዚህ ጊዜ ይህንን ካለ በኋላ እነ ቅዱስ ጴጥሮስ ያሳዩ ዘንድ ወደ መቃብሩ ስፍራ ሲሄዱ በመቃብሩ ውስጥ የእመቤታችን በድነ ሥጋ አልነበረም። በዚህ ጊዜ ቅዱስ ጴጥሮስ አዘነ፣ አለቀሰ። ያለቀሰው የእመቤታችንን በድነ ሥጋ ባለማግኘቱ አይደለም። የመጀመሪያው ወንድሙ እንዳይጠፋበት እንዳይጠራጠርበት በማሰብ ነበር እንደዚህ ሆነው። በዚህ ጊዜም ሲያለቅስ እናንተ አታምኑኝም ብዬ ነው እንጂ እመቤታችንን ስታረግ አግኝቻታለሁ፣ ሰበኗ አይደለም ብሎ አሳይቷቸዋል። ቅዱሳን ሐዋርያትም መንፈሳዊ ቅናት ቀንተዋል ማለት ነው። ሁለተኛ ጊዜ የመጀመሪያው በቅዱስ ዮሐንስ በዕፀ ሕይወት ስር ሲያስቀምጣል፣ ሁለተኛው ደግሞ በቅዱስ ቶማስ ቀንተዋል። መንፈሳዊ ቅናት ሁለት አይነት ነው። ቅናት መንፈሳዊ ያለ፣ ቅናት ስጋዊ ያለ። የስጋዊ ቅናት የማይገባ ነው። በወንድሙ ላይ የሚቀና በእህቷ ላይ የምትቀና የማይገባ ነው። ይህ ግን መንፈሳዊ ቅናት ነው። ከእግዚአብሔር ጋር ስለመኖር የእናታችን የቅድስት ድንግል ማርያምን በረከት ስለማግኘት ነው። ስለዚህ ሁለተኛ ሱባኤ ያዘው ከ1 እስከ 7 ከ7 እስከ 14 ሱባኤያቸውን ጨርሰው በ16ኛው ቀን ልጇ ወዳጇ ኢየሱስ ክርስቶስ በክብር ከእናታችን ከቅድስት ድንግል ማርያም ጋር ተገልጦላቸው ራሱ ሠራኤ ካህን ሆኖ ቅዱስ ጴጥሮስን ንፍቀ ካህን አድርጎ ሊቀ ዲያቆናት ቅዱስ እስጢፋኖስን ሠራኤ ዲያቆን አድርጎ ቅዱስ አቁርቧቸዋል ማለት ነው እና ለዚህ እቺ ሱባኤ የተጾመችው ሁለት ጊዜ ነው። የመጀመሪያው
በዮሐንስ መንፈሳዊ ቅናት ይዟቸው፣ ሁለተኛው ደግሞ በቅዱስ ቶማስ መንፈሳዊ ቅናት ይዟቸው ሐዋርያት 2 ጊዜ ጾመውባታል። የመጀመሪያው በርነ ሥጋዋን ያገኙበት ነው። ሁለተኛ ደግሞ እመቤታችን ዕርገቷን ከልጇ ጋር ከኢየሱስ ክርስቶስ ጋር የተገለጠችበት ነው እና ይሄ ሱባኤ እጅግ ትልቅ በረከት የሚገኝበት ከሰባቱ አጽዋማት አንዱ የሆነ ነው። እንግዲህ ሰባቱ አጽዋማት እንደው በተርታው ነው ቢባል እንዲገባችሁ ማለት ነው። ጾመ ድህነት ረቡዕና ዓርብ፣ ከዛ ደግሞ ጾመ ነቢያት የገና ጾም የሚባለው በተለምዶ የገና ጾም የሚባለው ማለት ነው ጾመ ነቢያት ይባላል። ከዛ በኋላ ደግሞ ጾመ ገሃድ የጥምቀት ጾመ ገሃድ አበው ያው ገና ይባላል። ነገር ግን ጾመ ገሃድ እንድትይዙት እንዲመቻችሁ የጥምቀት ብላችሁ እንድትይዙት ነው። እዛ ደግሞ ጾመ ነነዌ የምትባለው የሶስት ቀኗ ጾም የነነዌ ሕዝብ የጾሙበት በትንቢተ ዮናስ ምዕራፍ 1 ምዕራፍ 2 ምዕራፍ 3 ያለው በሰፊው እንደሚገኝ ማለት ነው። ይሄን ካየን በኋላ ከዛ አብይ ጾም ነው ዋናው አብይ ጾም ወይም ጾመ ኩዳዴ ወይም ጾመ ኢየሱስ በመባል ይጠራል። ወይም የፋሲካ ጾም ይባላል። ስሙ ብዙ ነው። ይሄ ዋናው ጾም አብይ ጾም ብለን የምንጠራው ማለት ነው። ሌላው ጾመ ሐዋርያት ነው። ጾመ ሐዋርያት የሰኔ ጾም በመባል የሚጠራው ነው። የመጨረሻው ጾመ ፍልሰታ የእመቤታችን የቅድስት ድንግል ማርያም ጾም ነው እና እነዚህን አጽዋማት ክርስቲያን መጾም አለበት። የትኛውም ክርስቲያን ሊጾማቸው የሚገባ ነው። 7 ዓመት የሞላው ልጅ የሚጾመው ነው። ከ7 ዓመት በኋላ የሆነ ሁሉ ሊጾሙ የሚገባ ነው ማለት ነው እና ስለዚህ ይህንን ይመስላል። ምናልባት በዚህ ቃል ላይ ያልገባችሁ ነገር ካለ ትጠይቁኛላችሁ። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በሰማነው ቃል ደግሞ እንድንጠቀምበት አምላክ ቅዱሳን ሁላችንን የሚርዳን ልጆች ሕፃናቱን እግዚአብሔር አምላክ በጥበብ በሞገስ ያሳድግ። ቤቱን የሰላም የበረከት ቤት ያደርግልን። እግዚአብሔር ይስጥልን። አምላክ ቅዱሳን ከሁላችን ጋር ይሁን። ጥያቄ ይኖራችኋል? እሺ። ጥያቄ ማለት ሰበኗ ስንል መግነዟ ማለት ነው። ማለት እመቤታችን ያንን ሰበን ሰጣው ነው ያረገችው። ለምን ነው ማለት አሁን እረፍቷ በጥር ነው፣ ግን መቃብሯ በሰኔ ለምን ሆነ? ቅድም እንዳልኳቸው ነው። ቅድም ያልኩት ምንድን ነው ሊቀብሯት ወደ መቃብር ስፍራ ይዘዋት ሲሄዱ ቅድም እንዳልኳችሁ አይሁዳውያን ስጋዋን ወስደው ማቃጠል ፈልገው ነበር። ያው የእመቤታችን የእናትና የልጅ መከራ ከበፊት ጀምሮ የነበረ ነው። ይሄ ማለት በእናቷ ማህፀን እያለች ለምጻምን ስታነጻ ሐናና ኢያቄምን ወግረው መግደል ፈልገው ተሰደው በሊባኖስ ተራራ ትወልዳለች። ልጇን ኢየሱስ ክርስቶስም ስትወልድ በቤተልሔም ነው የወለደችው። ልጇን ይዛን ተሰዳለች። ችግር ከበፊት ጀምሮ ፈተና ነበረ። ያን ሁሉ ፈተና አልፋለች እና በዚህ ጊዜ ግን አይሁዳውያን በርነ ስጋዋን ወስደው ማቃጠል ፈልገው ነበረ። ለምን? ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ፣ ሞትን አሸነፈ እያሉ ቅዱሳን ሐዋርያት ያስተምሩ ስለነበረ እሷም ደግሞ እናቱ ናትና ሞትን ድል አድርጋ ተነሳች እያሉ እንዳያስቸግሩን ብለው በርነ ስጋዋን ማቃጠል ፈልገው ስለነበረ ምክረ አይሁድ ነበረባቸው። ተማከሩ። መጥተው ያልጋውን ሸንኮር ያዘ። ከዛ ግን ልጇ ወዳጇ ኢየሱስ ክርስቶስ በዕፀ ሕይወት ስር ወስዶ ስጋዋን አስቀመጠው። ስለዚህ በዕፀ ሕይወት ስር ሲያስቀምጥ ያየው ዮሐንስ ብቻ ነው፣ ወንጌላዊ ማለት ነው። መጥምቀ መለኮት አይደለም። ዮሐንሶች ብዙዎች አሉ። ያየው ወንጌላዊ ነባቤ መለኮት ቁጽረ ገጽ ፍቁረ ጊዜ እያልን የምንጠራው ቅዱስ ዮሐንስ ነው ያየው። ቅዱስ ዮሐንስ ባየ ጊዜ ይህንን ቤት እንዳሳረፈ ስጋዋን ሌሎቹ ስላላዩ ሲነግራቸው ሱባኤ ያዙ፣ ለማየት ማለት ነው። ለማየት ሱባኤ ሲይዙ የሰጣቸው መቼ ነው? ነሐሴ 14 ቀን ነው ማለት ነው። ነሐሴ 14 ቀን ነው። ነሐሴ 14 ቀን ሲሰጣቸው ግን ትኩስ አሁን ነፍስ ከስጋው እንደተለየ አስከሬን አድርጎ በርነ ስጋዋን ሰጥቷቸዋል ማለት ነው ለቅዱሳን ሐዋርያት። ስለዚህ ከጥር ጀምሮ እስከዚህ ድረስ የሆነው ለዚህ ነው። ቅዱስ ቶማስም መቼ አረፈች? ጥር። መቼ ቀበራችኋት? ነሐሴ ቢሉት በጥር ሞት በነሐሴ መቃብር ለወሬ የማያምር ብሎ የተናገረው ለዚህ ነው እና ቅዱስ ቶማስም የተናገረበት ምክንያት ነው። ስለዚህ እመቤታችን በርነ ስጋዋን ቅዱሳን ሐዋርያት ተቀብለው የቀበሯት በነሐሴ ነው። ለእመቤታችን ስታርቅ ያው ሰበኗን መግነዟን ማለት ነው
ለቅዱስ ቶማስ ሰጥተዋለች። ቅዱስ ቶማስም ደግሞ ያንን ለቅዱሳን ሐዋርያት አሳይቷል ማለት ነው። አሜን አሜን አሜን። እግዚአብሔር አምላክ ሱባኤያችንን እንግዲህ እንዳስጀመረ ደግሞ በሰላም ያስፈጽመን። አምላከ ቅዱሳን ከሁላችን ጋር ይሁን። መበርታት ያስፈልጋል። እንግዲህ እንደ እግዚአብሔር ፈቃድ ደግሞ በአጠቃላይ ከዚህ በኋላ የልጆች እንዴት በጸሎት ዙሪያ ምን መሆን አለበት፣ እንዴት እንጸልያለን የሚሉትን ነገሮች እየተነጋገርን እየተማማርን እንቀጥላለን። እግዚአብሔር አምላክ በጎ ነገርና መልካምን ነገር እየተነጋገርን እንድንቀጥል አምላከ ቅዱሳን ሁላችንን የሚርዳን። እግዚአብሔር ከኛ የሚሻው አንዳች ነገር ሌላ የለውም። በምግባር የቀና በሃይማኖት የጸና ክርስቲያን ሆነ እንድንኖር ብቻ ነውና በምግባር የቀናን በሃይማኖት የጸናን ክርስቲያኖች ያድርገን። አምላከ ቅዱሳን ሁላችንን የሚባርከን እግዚአብሔር ይጠብቃችሁ። እግዚአብሔር በጥበብ በሞገስ ያሳድግሽ። ደግ ተባረክ። በጥበብ በሞገስ ያሳድግሽ። ደግ ተባረክ። እግዚአብሔር ይባርካችሁ። እግዚአብሔር ሰላሙን ያብዛልሽ። እግዚአብሔር ይስጥልኝ።